ያልኩበት ነገር ነው። ስጭኝ እያልኩሽ ነው። ስጭኝ በቃ በትክክል የለመድኩሽ ነው። ህይወቴን የገበርኩበት ነገር ነው። ገብተሽ አምጥተሽ ይሄን ንብረት አይተሃል? ይሄን እንደዚህ ነው ያሰባበርከው። እኔም ያንተ ፓስፖርት እንደሱ ነው። አንቺ ምን እያልሽ ነው? ያምሻል እንዴ? አዎ ያምኛል። እዚህ ያለ በቃ ፓስፖርት የለም ያለጋችሁ ካንተ ይሻላል። መቼስ ኬክ ይዤና ወይም እዛ ሰርፕራይዝ እያደረኳት ምናምን አቅፌ ምናምን እንዳካንተ ይሻላል። እኔ እያመመኝ ነው። ሌላ ነገር ውስጥ እንድገባ አታርጊ። እሺ ነው የፈለግሽው? ለብር ከሆነ ይኸው እንዳበር እኔ አሁን እያልኩ ያለሁት አላውቅም። በቃ የለም ፓስፖርት ይጋር በቃ አላውቅም። አንቺ ያምሻል እዳ ማንነሽ እኔ መጥፎ ሰው ነኝ። በቃ ተይኝ። በቃ እሱ እኔ ምንም የምሰጥ ፓስፖርት የለም። አለቀ በቃ ምንም ነገር የለም። ምንም የምሰጥ ነገር የለም። ከዚህ በኋላ ምንም እንድጠይቀኝ አልፈልግም። አለቀ በቃ። እኔን እንደ ራስህ ብታስበኝ ማለት ነው። የራስህን ነገር አስተካክለን እኔን እንዳልሄድ ነው ነበር ማድረግ የምችለው። ግን አንተ እንድሄድ ነው መንገድ የምከፍትልኝ። ገብቶሃል? በጣም የተለማመጥኩሽ ስላከበርኩሽ ነው። የህይወት አጋሪ ላይ ጠፍቶኝ የማማክረው እንዴት መጣህ? ተሻለህ? ደህና ነኝ እግዚአብሔር ይመስገን። ትመጣለህ መሰለኝ። ምን ይባል? ደህና ነኝ። ዛሬ እንግዲህ ላወራሽ ፈልጌ ነው የመጣሁት። በመሀላችን ብዙ ነገሮች እየተፈጠሩ ነው ያሉት እና ይህ ነገር እንደዛ መቀጠል አልነበረበትም። አላቅም እንዴት እዚህ ደረጃ እንደደረሱ አላቅም፣ ግን ብዙ ነገሮች ባልተጠበቁ መንገድ እየሄዱ ነው። ባለን ጊዜ ደስተኛ ሆነን ጥሩ ጊዜ ቢኖረን ብዙ ነገርም አስበን አቅደንም እንደነበረ ታውቂያለሽ። ግን ለደስታ አልታደልንም። አላቅም በዚህ ሰዓት ማንም በዚህ ሰዓት ከጎኔ እንዳልነበረ ታውቂያለሽ። ብቻ አላቅም ናቲ፣ እንደዚህ ባይሆን እኔም ከአንተ በላይ ደስተኛ እሆን ነበረ። ግን ያው ነገሮች በዚህ መንገድ ሄዱ። ያው ምን ማድረግ ይቻላል? ችግር የለውም። የተቀየምኩሽ ነገር የለም። እኔም ደግሞ በቻልኩ አቅም ለጥሩ ነገር ጥሪ ያለው ብዬ በራሴ ሰላም እንደለመድኩት ብቻዬን መኖር እፈልጋለሁ። ደስተኛ ነበርኩ፣ የምር ደስተኛ ነበርኩኝ። ጭራሽ ራሴን ውስብስብ ነገር ውስጥ ነው ያስገባሁት እና አሁን ሌላ ነገር አይደለም። ሄዱ በጣም ስሜታዊ እየሆንኩኝ ነው። የእኔ ነገር ምንም እየታየሽ እንዳልሆነ ስለማቅ አሁን ሌላ ነገር ውስጥ አታስገቢኝ። ስጭኝ ብዬሻለሁ። ስጭኝ። የለም አልኩ። የለም እኔ ጋር ምንም አይነት ነገር የለም። የምንም እኔ ጋር እስከመጥከው ነገር የለም። አልሰጥህም። ቢኖር ራሱ አልሰጥህም። ይሄን ወቅ ምንም የምሰጥ ነገር የለም። አለቀ በቃ። ምንም የምሰጥ ነገር የለም። ምንም ነገር አለቀ። ምንም የምሰጥ እኔ ጋር ያስቀመጥከው ምንም ንብረት የለህም። ምን አረግኩሽ? ይሄን ያክል ምን በደልኩሽ? በእናትህ እንደዚህ አትበል። እሺ ስጭኝና እኔ እኮ አሁን እኮ እያልኩ ያለሁት እሺ በደልኩሽ። ምን እንደበደልከኝ ምን በደልከኝ አልኩኝ። ወጣኝ ካፌ ራስህ ታውቀዋለህ። ሁሉን ነገር ምን እንዳደረግክ ታውቀዋለህ። ሲቀጥል ደግሞ አይገባኝም። ይሄ ራሱ ሴት ልጅ እንክብካቤ ነው እንጂ የምትፈልገው እንደዚህ እንክብካቤ ሰው አለ እኮ ነው ያልሽኝ። አንተ እኮ ወንድ ነህ። ከአንተ ጋር እኔ ሴት ልጅ ነኝ። እንክብካቤ፣ ትሪትመንት፣ ብዙ ነገር የሚያስፈልገኝ ሴት እኮ ነው። ግን አንተ ሰዎች አሉ እንደማልታገስ ታውቂያለሽ። ጀምር ምን አይነት ባህል እንዳለም ታውቂያለሽ። አንድም ቀን አሳዝኜ ካላውቅም መተህ እንኳን ሄዱ ብለህ አላቀፍከኝም። ለማቀፍ እንኳን አልጓጓህም። እኔ ስንትና ስንት ጊዜ ተለያይተን ቆይተን እኔ ለማቀፍ አትጓጓም። አንተ የምትፈልገው ይሄ ንብረቶችህን ይዘህ መውጣት ነው። ከኔ ለመለያየት ነው ፍላጎት። ለአገባ የትዳር ብላ ጥያቄ ጠይቄሽ እኮ አልፈልግም ብለሽ በቤተሰቦች ፊት አልፈልግም ብለሽ ምክንያት ነው የምትፈልገው። ሄለን አንዴ አልፈልግም ስላለች አንተ ያችን መንገድ አግኝተህ እንዲዘው ብለህ ትገባለህ። በቃ አለቀ። አሁን ምንም ማውራት አልፈልግም። በቃ የለም እኔ ጋር አልኩ። ፓስፖርት የለም እኔ ጋር 4 ነጥብ የለም ፓስፖርት የለም። ሄሉ በጣም እንዲጸጽትሽ ነው የሆንሽው። በጣም የሚጸጽትሽን ነገር እየሆንሽ ነው ያለሽው። እኔ ጋር ምንም ነገር የለም አልከው።
ለምንድን ነው አንቺ እንደዚህ የምትሆኙ? ንብረቴ ነው አየካው ተባበርከው ለአንተ የተራን አይደል? አደገኛ እንደዚህ ንብረት ይሄን ንብረት አይታለ ይሄን እንደዚህ ነው ያሰባበርከው። እኔም ያንተ ፓስፖርት እንደሱ ነው። አንቺ ምን እያልሽ ነው? ያምሻል እንዴ? አዎ ያምኛል። ቀልጅ ያለ በቃ ፓስፖርት የለም ያደጋብ ሄዱ ሌላ ነገር ውስጥ አታስገብኝ። የለም እኔ ጋር ምንም ፓስፖርት የለም። ትሰማኛለህ? አይ ምንም ተቀዶ ተጥሏል። አለቀ በቃ። ሄዱ በህይወትሽ እንዳይመጣ ልገለኝ ነው። እንደው ያ ፓስፖርት ከኔ በልጦ ግደል ና እኔን ገለኸኝ ነው የምትወጣው። የለም ቀድጄ ጥዬዋለሁ ፓስፖርትህን። የለም እኔ ጋር በጣም የተለማመጥኩሽ ስላከበርኩሽ ነው። ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታሽ ጋር ቆሜ። ነገሮችን መፍታት ያለብን አንደኛችን ተረጋግተን ነው እንጂ ሁለታችንም እኩል ከሆኑ ነገሮች እየባሱ ነው እንጂ የሚሄዱት። መፍታትም ተነጋግረን መደማመጥም አንችልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ሰላማችሁ ይብዛ እያልኩኝ እንግዲህ ናቲና ሄሉ ይጋባሉ እያለን ስንጠብቅ ሌላ ነገር ነው የተፈጠረው። በነገራችን ላይ ሁሉም ነገር የሆነው ለመልካም ነው፣ ለበጎ ነው። በፈተና ውስጥ ያለፈ ነገር ደግሞ ይጣፍጣል በኋላ ላይ ማለት ነው። አሁን ላይ ምንድን ነው ናቲና ሄሉ መደማመጥ የሚባለው ነገር አለ አይደለ? የለም በቃ እሱም የራሱን ብሶት ነው ያወራው፣ እሷም የራሷን ብሶት ነው የምታወራው። የሆነ እንደ ትልቅ ሰው ተነጋግረው መፍታት አለባቸው ነው ብዬ ነው የማስበው። ምክንያቱም እሱ ሌላ ሰው ጋር ሲሄድ እሷም ሌላ ሰው ይዛ መሄድ የለባትም ብዬ ነው የማስበው። ተነጋግረው ቢያንስ እሱ እንደዚህ እኮ ነው ቤቷ ሲመጣ በቃ የሆነ ነገር ለማረጋገጥ ብትሞክር መልካም ነው። ናቲ ስለሚወዳት የሚመለስ ልጅ ነው እና ግን ለነገሮቹ ተረጋግቶ ማሰብ፣ ተነጋግሮ ነገሮችን ለመፍታት መሞከር ነው እንጂ በልክ ምንም ነገር አይፈታም። እሷም በንዴት ስትናገር እሱም በንዴት ያልሆነ ነገር ሲናገር የባሰ እየተጋጋለ የባሰ እንትን እያሉ ነው የሚሄዱት እና መደማመጥ የሚባል ነገር አለ። አንድን ሰው የሚወደው ከሆነ ደግሞ እስከ ጥግ ድረስ መሄድ አለበት ብዬ ነው የማስበው። መቼም ከአሁን በፊት ካሳለፉት በላይ አይበልጥም። ግን መደማመጥ የሚባል ነገር የለም እና ውድ ቤተሰቦቼ የሆነ ነገር ሲፈጠር አንደኛችሁ ቀዝቀዝ ማለት አለባችሁ እንጂ ሁለታችሁም አንድ አይነት ከሆናችሁ መፍታት አትችሉም ጭራሽ። እና ሄሉ ተነጋግራችሁ እንደዚህ ሳይሆን አግሬሲቭ ሆናችሁ ሳይሆን ተነጋግራችሁ ትፈቱ። ሁለታችሁም ትፈላለጋላችሁ። ግን የማይሆን ነገር ባትነጋገሩ መልካም ነው ላለው ውድ ቤተሰቦች እናንተ ሀሳብ አስተያየታችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ።